የተፈራ ሆነ። የሞት መልአክ መገኛውን መካከለኛው ምስራቅ አድርጓል። የነብሩን ጭራ ከያዙ በኋላ የለቀቁት ቤንጃሚን ኔታንያሁ ጉድ ተሰርተዋል። ኢራን ከዛሬ ጀምሮ የሲኦል በሮች ተከፍተዋል፣ አስፈሪም ክስተት ጠብቁ ስትል ዝታለች። ወዲህ ደግሞ ኪም ጆንግ ኡን እስራኤልን በአንድ ሚሳኤል አጠፋለሁ ሲሉ የኒውክሌር ጦርነቱን ደውል ደውለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ኢራን 50 ሰሜን ኮሪያዎችን ትሆናለች ሲሉ ዝተዋል። በመካከለኛው ምስራቅ እየተካሄደ ባለው ወታደራዊ ፍጥጫ አዲስ መልክ እየያዘ መጥቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ከሰሜን ኮሪያ በበለጠ ለዓለም አደገኛ ናት ሲሉ አስጠንቅቀዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን በበኩላቸው እስራኤልን በአንድ ሚሳኤል ለማጥፋት ዝግጁ ነኝ ሲሉ አስታውቀዋል። ጠቅላይ ሚኒስትር ኔታንያሁ የኢራንን አደገኝነት ሲያስረዱም ሰሜን ኮሪያን እንደማነጻጸሪያ ተጠቅሟል። ኔታንያሁ በንግግራቸው ሰሜን ኮሪያ የባለስቲክ ሚሳኤል እና የኒውክሌር ጦር ቢኖራትም እንደ ኢራን ሞት ለአሜሪካ የሚል መፈክር ግን የላትም ብለዋል። ነገር ግን ኢራን በዓላማዋና በአጥፊነት አቅሟ 50 ሰሜን ኮሪያዎችን እንደምትመጥን ገልጸዋል። ኢራን የአሜሪካንና የእስራኤልን ጥፋት እንደዋና ግብ ይዛ የተነሳች ሀገር መሆኗንም አጽንኦት ሰጥቷል። ይህ በእንዲህ ሳለ የሰሜን ኮሪያው መሪ ኪም ጆንግ ኡን ለቴሄራን ያላቸውን የጸና ድጋፍ በይፋ አውጀዋል። መሪው በሰጡት መግለጫ እስራኤልን ከዓለም ካርታ ላይ ለማጥፋት አንድ ሚሳኤል ብቻ በቂ ነው ብለዋል። አስፈላጊ ሆኖ ከተገኘ እስራኤልን መምታት የሚያስችሉ የላቁ ሚሳኤሎችን ለኢራን ለማቅረብ ዝግጁ ነን ሲሉም ተደምጧል። የሰሜን ኮሪያ መግለጫ የወጣው አሜሪካና እስራኤል በኢራን ላይ የከፈቱት ኦፕሬሽን ኤፒክ ፉሪ በተፋፋመበትና የኢራኑ መሪ አያቶላህ አሊ ሐሚኒ መገደላቸው በተረጋገጠበት ወቅት ነው። በአሁኑ ወቅት ቻይና ለኢራን የላቁ ሚሳኤሎችን እያቀረበች እንደሆነ ይታወቃል። ቻይና ግን ለኢራን ወታደራዊ ድጋፍ እንደምታደርግ የሚገልጹ ሪፖርቶችን እያስተባበለች ነው። ፕሬዝዳንት ትራምፕ ቀደም ሲል ትልቁ ጦርነት ሊመጣ ይችላል ብሎ የሰጡትን ማስጠንቀቂያ ይህ አዲስ አሰላለፍ ይበልጥ እያጠናከረው ይገኛል። ይህ በኢራን፣ ራሽያ፣ ቻይናና ሰሜን ኮሪያ መካከል እየተፈጠረ ያለው ወታደራዊ አሰላለፍ የቀጠናውን ግጭት ወደ ዓለም አቀፍ ጦርነት ሊቀይረው ይችላል የሚል ከፍተኛ ስጋት በዓለም አቀፍ የነዳጅ ገበያና በጂኦፖለቲካዊ መረጋጋት ላይ ተጽዕኖን አሳድሯል። የተባበሩት መንግስታት ድርጅትና የምዕራባውያን መሪዎች እስካሁን በመግለጫው ላይ ይፋዊ ምላሽ ያልሰጡ ቢሆንም ዓለም አቀፍ የደህንነት ተንታኞች ግን ሁኔታው ወደማይመለስበት ደረጃ እየተቃረበ መሆኑን ይገልጻሉ። በዚህ መሃል ታዲያ የኢራን ከፍተኛ ወታደራዊ አዛዥ የሲኦል በሮች ይከፈታሉ ሲሉ ዝተዋል። የኢራን መንግስት ዋነኛው ወታደራዊ ኃይል እስላማዊው አብዮታዊ ዘብ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ በማለት መዛቱ ቀውሱ እንዳይስፋፋ ስጋትን ፈጥሯል። መሪው በቴህራን ውስጥ በተፈጸመ ጥቃት የተገደሉበት የአብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል አሊ ሐምዳን ናኢም እንዳሉት ጠላት ባሏቸው በእስራኤልና በአሜሪካ ላይ ሰራዊታቸው ቀጣይነት ያለው ጥቃት እንደሚፈጽም ተናግሯል። ጀነራሉ ታስኒም ለተባለው የአገሪቱ ዜና ወኪል በሰጡት ቃል ኢራን ለተከፈተባት ጥቃት በታጠቀቻቸው ዘመናዊ ሚሳኤሎች የሲኦል በሮች በአሜሪካና በእስራኤል ላይ በከፍተኛ ሁኔታ ይከፈታሉ ብለዋል። አራተኛ ቀኑን በያዘውና ኢራን ለተፈጸመባት ጥቃት በእስራኤል እንዲሁም በመካከለኛው ምስራቅ ውስጥ በሚገኙ የአሜሪካ ወዳጅ አገራት ላይ የምትፈጽመውን የሚሳኤልና የድሮን ጥቃቶችን እንደቀጠለች ነው። አብዮታዊ ዘቡም አዲስ በተሾሙለት አዛዡ አህመድ ቫሂዲ መሪነት ተልእኮውን ሙሉ ኃይሉ ያለማቋረጥ እየቀጠለ ሲሆን ጠላቶቹን እንደሚበቀልም ቃል አቀባው ተናግሯል። በአሜሪካና በእስራኤል ዋነኛ ኢላማ ከተደረጉት የኢራን ወታደራዊ ተቋማት መካከል አንዱ የሆነው አብዮታዊ ዘብ አዛዦችና አባላት የተገደሉባቸውን ሰማዕታቶች ደም በመበቀል ጠላቶቻችንን አሳፋሪ ሽንፈት እናከናንባቸዋለን ብለዋል የኢራኑ ብርጋዴር ጀነራል። ኢራን በእንዲህ መልኩ ዛቻዋን ብትቀጥልም ትልልቅ ወታደራዊ ኪሳራዎችን ማስተናገዷን ግን ቀጥላለች። ካስተናገደቻቸው ኪሳራዎች መሃልም የኒውክሌር ጣቢያዋ በአሜሪካ ቦምቦች መደብደቡ በትልቅነቱ ይጠቀሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዳሉት አስፈሪውን ማዕበል በዛሬው ዕለት ጀምረውታል። አስፈሪ የጥቃት ማዕበል ጠብቁ ሲሉ በትላንትናው ዕለት የዛቱት ነውጠኛው መሪ ማዕበልን የሚያስንቀውን ጥቃት ጀምረውታል። ይህን ተከትሎ ግዙፉ የኢራን የኒውክሌር ጣቢያ
ተመቷል። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በኢራን የሚገኘው የናታንዝ የኒውክሌር ተቋም በድጋሚ ጥቃት እንደደረሰበት አረጋግጫለሁ ሲል በዎል ስትሪት ጆርናል በኩል አደገኛውን መረጃ ይፋ አድርጓል። የኢራን እስራኤል ጦርነት ለደቂቃዎች ሳይቆም ያለ ፋታና ያለ እረፍት ቀጥሏል። እስራኤል ኢራን ሁለተኛ ስለ ኒውክሌር እንዳታስብ ካላደረግን ጦርነቱ አይቆምም በሚል አቋሟ የጸናች ሲሆን ኢራንን እንደ ኢራቅ፣ የመንና ሶሪያ ለማፈራረስም እየደበደበቻት ነው። ኢራን ግን እጅ አልሰጥም ብላለች። የባሩድ ጢስ መካከለኛው ምስራቅን ከቦታል። የሚሳኤል ልውውጡ ከፍ ወዳለ ውድመት ወደሚያስከትል ምዕራፍም ተንደርድሮ ገብቷል። አገራት በኢራን እስራኤል ጦርነት ጣልቃ መግባታቸው አይቀሬ ወደ መሆን ተሻግሮ አሰላለፋቸውን ይዘዋል። ራሽያ፣ ተርኪ፣ ፓኪስታን፣ አሜሪካ፣ ሰሜን ኮሪያ አሰላለፋቸውን በጊዜ ከያዙ አገራት መካከልም የሚጠቀሱት ናቸው። ቭላዲሚር ፑቲን በትላንትናው ዕለት በሰጡት አስተያየታቸው ጦርነቱ እንዲቆም እየጣርኩ ነው፣ አሜሪካና እስራኤል ጦርነቱን ካላቆሙ ሶስተኛው የዓለም ጦርነት እንደሚጀመር ይወቁት፣ እኛም ለሁሉም ነገር ዝግጁ ነን ሲሉ ታስ ለተሰኘው የራሽያ ዜና ወኪል ተናግረዋል። በእርግጥም መካከለኛው ምስራቅ የእብድ ድግስ መስሎ በባሩድ ጢስ ተጥለቅልቋል። የማስጠንቀቂያ ደውሎችና ሳይሮኖች በስፋት እየተስተጋቡ ነው። የሚሳኤል ተኩስ ብልጭታዎች ለምድሪቱ ምጥ ሆነዋል። አራተኛ ቀኑን በደፈነው በዚህ የሁለቱ ሀገራት ጦርነትም ሌላ ምዕራፍ ተፈጥሮ ዓለም ወደ ሶስተኛው የዓለም ጦርነት እየተንደረደረች ነው ወይ የሚያስብል ሆኗል። ሰሞነኛውን የሚሳኤል ጦርነት ተከትሎ ዓለም ከባድ የኢኮኖሚ ፈተና ውስጥ ወድቃለች። በተለይም ቴሄራን የሆርሙዝ ሰርጥን መከርቸሟ የነዳጅ ዋጋ ጣራ እንዲነካ አድርጎታል። እስራኤልና አሜሪካ በኢራን ላይ የከፈቱትን ጥቃት ተከትሎ ኢራን የዓለም ወሳኙ የነዳጅ ዘይት መተላለፊያ የሆነውን የሆርሙዝ የባህር ሰርጥን ከርችሟለች። የምድራችን 1/5ኛው ድፍድፍ ነዳጅ ዘይት በዚህ 40 ኪሎ ሜትር ብቻ ስፋት ባለው በጣም ጠባብ በሆነው ሰርጥ በኩል ነው የሚያልፈው። ጠቅላይ መሪዋን ጨምሮ በርካታ ባለስልጣኖቿ የተገደሉባት ቴህራን ጠላት በምትላቸው አገራት ላይ የሚሳኤልና የድሮን ጥቃት እየፈጸመች ሲሆን ተጽዕኖዋን ለማስፋትም የባህር ሰርጡን ከርችሟለች። የቀድሞ የዩናይትድ ኪንግደም የስለላ ድርጅት MI6 ኃላፊ ሰር አሌክስ ያውንገር ለቢቢሲ ሲናገሩ የከፋው ሁኔታ ሰርጡ ሲዘጋ ተፈጥሯል ብሏል። ሰርጡን መዝጋት በነዳጅ ዋጋ ላይ የሚኖረውን ተጽዕኖ ግምት ውስጥ በማስገባት ከፍተኛ የኢኮኖሚ ተግዳሮት እንደሚሆን ግልጽ ነው ብለዋል። የአሜሪካ የኤነርጂ መረጃ አስተዳደር በ2023 የመጀመሪያ አጋማሽ በቀን 20 ሚሊዮን በርሜል ነዳጅ እንዳለፈ ይገምታል። ይህም በአመት ወደ $600 ቢሊዮን የሚገመት የነዳጅ ንግድ በባህር መስመሩ ላይ ይተላለፋል እንደማለት ነው። በባህር ሰርጡ ላይ የሚከሰት ማንኛውም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየትን ሊያስከትል ይችላል። ይህም ወዲያውኑ በዓለም ዙሪያ የዋጋ ንረት እንዲፈጠር ያደርጋል። ነገር ግን ተንታኞች ግጭቱ እየተባባሰ የሚሄድና የሚራዘም ከሆነ የበለጠ ከባድ መዘዝ ይኖረዋል ብለዋል። ይህ ከባህረ ሰላጤው ሀገራት በሚገባ የነዳጅ ዘይት ላይ ጥገኛ በሆኑት ዩናይትድ ስቴትስን ጨምሮ በሌሎችም አገራት ላይ ከፍተኛ ጫና ሊያመጣ እንደሚችል ስጋታቸውን አንስተዋል። የሆርሙዝ የባህር ሰርጥ በኢራንና በኦማን መካከል የሚገኝ መተላለፊያ ወሽመጥ ነው። መግቢያውና መውጫው 50 ኪሎ ሜትር ስፋት ያለው ሲሆን በመሃል ላይ ደግሞ በጣም ጠባብ የሆነ ቦታ 40 ኪሎ ሜትር ብቻ አለው። ሰርጡ በማዕከላዊ ክፍል ብቻ ትላልቅ መርከቦች ለማሳለፍ የሚሆን ጥልቀት አለው። የባህር አሳሾች መግቢያና መውጫው ለትልልቅ መርከቦች ደህንነቱ የተጠበቀ መሆኑን ያረጋገጡ ሲሆን በመካከልም ክብደት ያለውን ነዳጅ ጭነው ለሚጓዙ ምቹ መሆኑን ይገልጻሉ። እነዚህ ግዙፍ መርከቦች ወደ 10 ኪሎ ሜትር ስፋት ባለው የሰርጡ ክፍል ላይ መቅዘፍ ይኖርባቸዋል። ነዳጅ ጫኝ መርከቦች በፋርስ ባህረ ሰላጤ ሲያልፉ በኢራንና በአረብ አገራት መካከል አወዛጋቢ በሆኑት የቱንብ ደሴቶች አቅራቢያም ያልፋሉ። በሰርጡ ላይ የሚተላለፉ የንግድ መርከቦችን የሚያስተጓጉሉ ካሉ ወታደራዊ እርምጃ ከግምት እንደሚገባ ባለሙያዎች ይናገራሉ። ይህ ደግሞ በአውሮፓውያኑ 1980 እስከ 1988 ድረስ በተካሄደው የኢራንና ኢራቅ ጦርነት ተከስቷል። ተንታኞች እንደሚሉት ለኢራን የሆርሙዝ ባህር ሰርጥን መዝጋት እንደ መከላከያ ኃይል በመጠቀም ልክ የኒውክሌር ጦር መሳሪያ ከመያዝ ጋር እኩል ነው ይላሉ። ዓለም አቀፉ ማህበረሰብ የኢራንን ወታደራዊ የኒውክሌር መርሃ ግብር ለረጅም ጊዜ ሲቃወም እንደነበረ ሁሉ ታላላቅ ሀገራት ቴሄራን ያላትን ስትራቴጂካዊ አቀማመጥ ተጠቅማ የዓለምን የኃይል አቅርቦት እንድታንቅ እንደማይፈቅዱ ደጋግመው ሲገልጹ ተሰምቷል።
ኢራን ግን ጆሮ ዳባ ልበስ ብላለች። ብዙውን ጊዜ ኢራን የባህር ሰርጡን ለጊዜው ልትዘጋው እንደምትችል ባለሙያዎች ይተነብያሉ። ነገር ግን ብዙዎች ዩናይትድ ስቴትስና አጋሮቿ ወታደራዊ መንገዶችን በመጠቀም የባህር መስመር ፍሰቱን በፍጥነት ወደ ነበረበት ሊመልሱ እንደሚችሉ እርግጠኛ ሆነው እየተናገሩ ነው። በአውሮፓውያኑ 2013 የአሜሪካ ኮንግረስ የምርምር አገልግሎት ባደረገው ጥናት መሰረት ኢራን ሰርጡን ለመዝጋት አዝጋሚ አካሄድን ልትከተል ትችላለች። ይሆናሉ ተብለው የተዘረዘሩት እርምጃዎችም የሚከተሉትን ይመስላሉ። የመጀመሪያውም ጥሰት የሚያስከትለውን መዘዝ በግልጽ ሳይገልጽ በሆርሙዝ የባህር ሰርጥ መንቀሳቀስን ማገድ ሊሆን ይችላል። ሌላኛው በሰርጡ የሚያቋርጡ መርከቦች ሊፈተሹ ወይም ሊያዙ እንደሚችሉ ማወጅ ሊሆን ይችላል። በመርከቦች ላይ የማስጠንቀቂያ ተኩስ መክፈትና የተወሰኑ መርከቦችን በወታደራዊ ኃይል ኢላማ ማድረግ ኢራን ምናልባትም በቀጣይ ቀናት ልታደርግ የምትችላቸው ጉዳዮች ናቸው። በኢራንና ኢራቅ ጦርነት ወቅት ኢራን የነዳጅ ጫኝ መርከቦች ላይ ሚሳኤሎችን የተጠቀመች ሲሆን በባህረ ሰላጤው ላይ የባህር ውስጥ ፈንጂዎችን ጭምር አጥምዳለች። ከእነዚህ ፈንጂዎች መካከል አንዱ ዩኤስኤስ ሳሙኤል ቢ ሮበርትሰን የተባለውን መርከብ በመምታቱ አሜሪካ በምላሹ ወታደራዊ እርምጃን ወስዳለች። ኢራን የሆርሙዝ ሰርጥን ሙሉ በሙሉ መዝጋት ሳትችል የቀረች ቢሆንም የመርከብ ኢንሹራንስ ክፍያን በከፍተኛ ደረጃ እንዲጨምር ግን በወቅቱ ምክንያት ሆኖ ነበር። ከዚህም በተጨማሪ በባህረ ሰላጤው መውጫ ላይ መጨናነቅ በመፈጠሩ መርከቦች ለከፍተኛ ወጪ ተዳርገው እንደነበር የወቅቱ ትውስታ ነው። የአሜሪካ ባለስልጣናት በኢራን በኩል ስጋት ብለው ከሚጠቅሷቸው ወታደራዊ ተቋማት መካከል አንዱ የኢራን ባህር ኃይል ነው። ባህር ኃይሉ በፋርስ ባህረ ሰላጤና በሆርሙዝ ሰርጥ ላይ ያለው የጎላ ሚና ከበላይ መሪዎችን መመሪያ ተከትሎ በሰርጡ ላይ አስፈላጊውን እርምጃ የመውሰድ አቅም አለው። የኢራን መሪዎችም ባህር ኃይሉ በፋርስ ባህረ ሰላጤና በአካባቢው የእስላማዊ ሪፐብሊኩ በጣም ወሳኝና አስተማማኝ የመከላከያ ኃይል እንደሆነ በኩራት ነው የሚናገሩት። የባህር ኃይሉ 10 ኪሎ ሜትርን ከ3 ደቂቃ በታች መጓዝ የሚችሉ ባለከፍተኛ ፍጥነት ሚሳኤል ማስወንጨፊያ መርከቦች ባለቤት መሆኑ ደግሞ በሆርሙዝ ሰርጥ ያለውን ሁኔታ እጅጉን አስጊ አድርጎታል። ባህር ኃይሉ ያሉት ፈጣን ጀልባዎች፣ ከባድ የውጊያ መርከቦችና ሚሳኤሎች በመከላከልና በማጥቃት ወቅት ከፍተኛ ሚና ይኖራቸዋል። በተጨማሪም ከባህሩ ስር የሚጠመዱ ጸረ መርከብ ፈንጂዎች በባህር ኃይል ጦርነት ወቅት በጣም ወሳኝ ሆኑና ኢራን ሰርጡን ለመዝጋት ከቆረጠችና ጥቅም ላይ ካዋለቻቸው ከፍተኛውን አደጋ የሚደቅኑ አውዳሚ መሳሪያዎች ናቸው። እንዲሁም የኢራን ባህር ኃይል ሰው አልባ አውሮፕላኖች በባህር ላይ በሚሸፍኑት ክልል በአቅምና ተልዕኮን በተሳካ ሁኔታ በመፈጸም በሆርሙዝ ሰርጥ ላይ ሚና እንዳላቸው ይገልጻሉ።